ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ዛሬ እንግዲህ ለብቻዬ ነው የመጣሁት። ፕራንክ አይደለም አይዟችሁ። የባለፈው ፕራንክ ትንሽ አበዛሁትና አስደነገጥኳቸው እናንተንም። እሱም በጣም ደንግጦ ሲንደፋደፍ አይታቸዋል። ዛሬ እንግዲህ እስቲ ልካሰው ይሄን ውዱ ባለቤቴን ለመካስ ነው ያሰብኩት። እንደዛ ተንደፋድፎ ምጧ መጣ ብሎ ሲደነግጥ አሳዘነኝና ዛሬ እንግዲህ እስቲ ስጦታ ልስጠው። እናም ደግሞ የእርግዝና ጊዜን በጣም በጥሩ ሁኔታ እንዲያልቅ እየረዳኝ ነውና ምስጋና ይገባዋል ብዬ አሰብኩኝ እና ውድ የዓለማችን ውድ ስጦታ ነው የምሰጠው ዛሬ። እንግዲህ አብራችሁን ትቆያላችሁ። ስጦታውን አብረን እናያለን። አብራችሁ ነው የምታዩት ከሱ ጋር ማለት ነው። እና በቃ ትንሽ ምስጋና ቪዲዮ ነው ይሄ የሚሆነው። አብራችሁን ቆዩ። እሱ አልመጣም ገና። አሁን ምሳ ሰዓት መምጣቱ አይቀርም። ከምሳ በኋላ እንግዲህ ስጦታውን እሰጠዋለሁ ማለት ነው። እና ትንሽም የማመሰግነው ቃላቶች ይኖሩኛል። ምክንያቱም እንደዛ ተንደፋድቦ ገና ለገና ምጧ መጣ ብሎ ሲደፋ ሲነሳ አይታቸዋል አይደለ? ባለፈው ትንሽ መካሻ ያስፈልገዋል ብዬ ስላሰብኩ ነው። ስለዚህ ዛሬ አብራችሁን ቆዩ። ለውዱ ባለቤት ስጦታ ሰጠዋለሁ። እንግዲህ የባለፈው ቪዲዮ ትንሽ ካበዛሁት ይቅርታ ብየዋለሁ። ዛሬ እንግዲህ በሰፊው ዲስከስ እናደርግበታለን ማለት ነው። እና አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በጣም ነው የምንወዳችሁ። ካሜራውን አስተካክዬ ምናምን እንጠብቀዋለን ማለት ነው እስኪመጣ። ከዛ አብረን ስጦታውን እንሰጠዋለን። አብራችሁን ቆዩ። ባይ። ወደ ቤተሰቦቻችን አትሳቅ። እንግዲህ ምንድን ነው የተፈጠረው መሰላችሁ? ሲመጣ ረሳሁት ቪዲዮን ፕሌይ ማለት ምሳ በልተን ጨርሰን ያልኳችሁ ነገር አለ። እሱ ፓርት ትዝ ሲለኝ ለካ ቪዲዮ አልከፈትኩም የሚለው ትዝ ያለኝ እና ረሳሁት። በመሀል የእርግዝና ጭንቅላት ነው ይሄ ጭንቅላት መስራት ሊያውቀው ነው ጋይዝ። ገና ካሁኑ መርሳት እየጀመርኩ ነው። ወይ ፈጣሪ። ይሁና ነገሩ ምን ማድረግ አይቻልም። ምንድን ነው ያሰብኩልህ ማለት ነው ማርዬ? እሺ ምንድነው እሱ? እንደዚህ ልቤን አስጨንቀሻት ወትውተሽኝ በቃ ናልኝ። ቆንጆ ምሳውን ብታዩት ደስ ይለኝ ነበር። እውነት በጣም ተመችቶኝ ነበር። ምን ማድረግ አይቻልም። እንግዲህ ያው አንዳንዴ ስዊች ኦፍ ሊያደርግ ነው መሰለኝ በቃ ጭንቅላት እና ካለሁበት እንዲህ ስከንፍ ነው የመጣሁላት። በቃ እስኪ እንደምታደርግልኝ አላውቅም። ቆንጆ ስጦታ አለኝ ስትለኝ ነበረ። ምን አይነት ሰርፕራይዝ እንዳለኝ ምን ያላውቅም። ውድ ቤተሰቦቻችን አብራችሁን እናያለን ማለት እና የዛሬው አለመርሳት ከዚህ በኋላ ያለውን ጥሩ ነው። እንግዲህ የኔ ፍቅር አይቢሽ ከመጀመሪያው ቢቀረጽ ኖሮ ደስ ይለኝ ነበረ። ረሳሁት በመሀል ትንሽ እሱ ነው እንጂ አሁን ምንድነው መሰለህ ሀሳቤ፣ ስጦታ አዘጋጅቼልሃለሁ። ይህ ስጦታ በጣም ውድ ስጦታ ነው። እሺ በብር አይደለም ውድነቱ። ስጦታውን ሲገባ ቫልዩን ትረዳዋለህ። ሰጥ እሺ ይሁን። እሺ ተዘጋጅተሃል? እሺ አይነን ጠፍ ሻላቸው ልቅና ምን ነገር እሺ ገበያ ጠፍ እናንተ ምን ይመስላችኋል እናንተ? እስከዛ ገልብጡ። እሺ አይነን ምንድነው? መቼ የሚያክል አይፎን የለም ማለት ነው። አይፎን ነው የለመደችው። የሰማችሁ ነው። እሺ ይከፈታ ይከፈት። ለምን ጎበዝ አይደለም ተማሽለግደ በቀላል ተከፈተ።
የኔ ፍቅር አመሰግናለሁ። አሳያቸው ቤተሰቦቻችን አልጠበኩም ነበር። መጽሐፍ ቅዱስ እንግዲህ እስከዛሬ ስጦታ ሰጥቼው አላውቅም። መጽሐፍ ቅዱስ እና ዛሬ ልሰጥ ያደረገኝ ትልቅ ምክንያት አለ። አሁን አባት ልትሆን እና ልጃችን ደግሞ በአንተ ነው እንዲያድግ እንፈልገው። እና እንዳንተ በቤተክርስቲያን እንዳድግ አንተ እንዳደግበት እናንተ ትዕግስተኛ እንዲሆን ጸባይ ሰናይ እንዲሆን የተባረከ ልጅ እንዲሆን እፈልጋለሁ። ከዚህ የበለጠ ደግሞ ይህንን ነገር ማስኬጃ መንገድ የለም። አባት ለሚሆን ለመጀመሪያ ይህ ትልቅ ስጦታ ነው ብዬ ስላሰብኩ ነው። ኢሞሽናል እያደረገኝ ነው እና ልጃችን የእግዚአብሔርን ቃል እየሰማ እንዲያድግ እፈልጋለሁ። ከአንተ ትምህርት እንዲወስድ እፈልጋለሁ። አንተ መንገዱን እንድታስተካክልለት እንድታንጸው እፈልጋለሁ። አልጠበኩም። ታውቂያለሽ፣ ለዛ ነው መጽሐፍ ቅዱስ የሰጠው። በዋጋ የማይተመን የሰጠው ያልኩ ለዚህ ነው። የኔ ፍቅር በጣም ምርጥ አባት እንደምትሆን አልጠራጠርም። ይሄ ደግሞ ያግዘሃል። እናንተ አይነት ኮፒ ፔስት ነው ፈልገው። ምክንያቱም ሰዎች ወንድም የለውም ወይ እያሉ እየጠየቁ ስለሆነ ኮፒ ፔስት የሆነ ልጅ ያስፈልጋል። ለዛ ነው የኔ ፍቅር እና ዋናው ለዚህ ነው የሰጠው። እሺ የኔ ማር፣ ሌላው ምን ልነግርህ የምፈልገው ደግሞ ላመሰግን እፈልጋለሁ። አሁን ወደ መጨረሻዎቹ ቀናቶች ላይ እየደረስን ያለ ነው እና እርግዝናን እየጨረስኩ ነው። ስለዚህ ላለፉት 9 ወራት የተንከባከብከኝ አመሰግን እፈልጋለሁ። ያንስብሻል እንጂ እኮ የበዛብሽ የሚያደርግልሽ ነገር የለም። ቢሆንም በቃ ግን ላመሰግን እፈልጋለሁ የኔ ፍቅር። ደከመኝ ሰለቸኝ ሳትል በቃ እኔ ኢሞሽን ሲቀየር ሲከፋኝ ስነጫነጭ ሁሉንም ነገር ችለ አንድ ቀን እንኳን አይ በቃ በዛሹ አይ የልጅ ባህሪ ነው ምናምን ሳትለኝ በቃ ተንከባክበህ የማይመስል ነገር ሳለቅስ በማይመስል ነገር ሲከፋኝ ምናምን ነገር በቃ ልክ ነሽ ልክ ነው ሊከፋ ይችላል ምናምን ብለህ አሳልፈህ ተንከባክበኸኝ በቃ አንዳንድ ነገሮች ማድረግ ሲያቅተኝ አድርገህልኝ ሁሉንም ነገር ከጎን የሆነ አግዘኸኛል እስካሁን። የኔ ፍቅር በጣም ነው የማመሰግነው። ሰው ሌላ ሰውን የሚያየው በእርግዝናው ጊዜ ነው። እና በቃ አንድ ሆነሽ የሆነ ነው ያገዝከኝ። በጣም እድለኛ ነው። የደስታ እንባ እና በጣም አፈቅራለሁ። በጣም አመሰግናለሁ። እሺ በጣም ከሚገባኝ በላይ ተገባግበኛል።
አለቅሳለሁ ብዬ አልጠበኩም ነበር። በእርግጥ እንደዚህም ይከብደኛል ብዬ አላሰብኩም ነበር። ለካ ለሚወድ ሰው ፍቅር መግለጽ ይከብዳል። ፍቅር መግለጽ ብቻ ሳይሆን ማመስገንም ይከብዳል። እና አንዳንድ ነገሮች እናንተም በካሜራ ላይ ያያችሁት አለ፣ ያላያችሁት ደግሞ በጣም ብዙ ነው ያለው። የሚንከባከበኝ በቃ እርግዝና እንዴት ከባድ እንደሆነ አብዛኞቻችሁ ታውቁታላችሁ። እና እነዛን ከባድ ጊዜያቶች ከባድ ሳይሆኑብኝ እንዲያልፍ አድርጎልኛል። እና አሁንም ወደ መጨረሻ ሰዓት ላይ ደርሰናል። እንግዲህ እነ እግዚአብሔር ፈቃድ ብዙ ቀን ያለን አይመስለኝም። በቃ ላመሰግን የፈለኩት ለዚህ ነው። አንድ ቀን ከፍቶኝ አንተ ራስህ ብዙ ችግሮች ገጥመዋል በዚህ 9 ወር ውስጥ እና እናንተ የምታውቁት አለ። በነዛ ጊዜያቶች ራሱ ለእኔ ጊዜ ትሰጠኝ ነበር። ለእኔ ጊዜ አላጎደልክብኝም፣ ፍቅር አልቀነስክብኝም፣ እንክብካቤ አልቀነስክብኝም። የራስ ጭንቀት ውስጥ ሆነ ግን ያንተን ጭንቀት ወደ ጎን አድርገህ ለእኔ ነበር የምታስበው። እና በዛ መሀል ራሱ ምን ያህል እንደተንከባከብከኝ እናውቃለን። ጭንቀት ውስጥ ሆነ ሳትደሰት ተጨንቀህ፣ እኔ ጋ ግን እየሳት ነበር እንዳይከፋኝ እንዳልጨነቅ ብለህ ብዙ ነገሮች አድርገሃል። ፍቅር በጣም ነው የማመሰግነው። እግዚአብሔር ጤናና እድሜ ይስጥህ፣ ልብህን አይቀይርብኝ። ጋይስ እንደዚህ አይነት ነገር አልጠበቅኩም ነበረ። በእውነት ይሄ መታደል ነው። በቃ ሁሉ ጊዜ ባየኋት ቁጥር እድለኝነቴ ነው ጎልቶ የሚታየኝ። አጉድላብኝ አታውቅም። ደስታ ብቻ ነው የሚሰጠኝ። ቤቴ ሰላም ነው። እንጃ ቃላት የለኝም ለሷ። በጣም እድለኛ ነኝ ስለሆነ ይሄ ትልቅ ነገር ነው ለኔ። ታውቂያለሽ፣ በጣም ትልቅ ነገር ነው። ምንም እንዳታስቢ። ልጃችንም ልክ እንደኔ ነች። እንደራሴ አድርጌ ነው ማስቀልሽ። እንደውም ከኔ የተሻለ ሰው ነው ማለቅልሽ። በእውነት ከኔ የተሻለ ባህሪም፣ ከኔ የተሻለ አስተሳሰብም፣ ከኔ የተሻለ ማንነትም፣ ከኔ የተሻለ በቃ ሁሉም ነገር ከኔ የተሻለ ነው። እሺ፣ ሌላውን ደግሞ እግዚአብሔር ያውቃል። ላንቺ ለማንኛውም በጣም አመሰግናለሁ። በእውነት ተባረክ። እድሜ አብስቴ ይስጥሽ፣ በረከትሽ ይብዛ፣ ህይወትሽ ጥብሎ ይደልሽ፣ መስመር ያዝልሽ ሁሉም ነገር ህይወታችን ልጃችንን ቤታችን መጥቶ በረከት በበረከት ያርግልን፣ ፍቅራችንን እጥፍ ድርብ ያርግልን። ከምንም በላይ ደግሞ ፈጣሪ ጤነኛ ልጅ እንዲሰጠን ነው የምንጸልየው አይደለ? ፈጣሪ የተባረከና ጤነኛ የሆነ ልጅ እንዲሰጠን እንጸልያለን ሁሉ ጊዜ። ናይ ፍቅር በጣም በጣም አመሰግንሻለሁ። ምስጋኔን አትውሰድብኝ። ይሄ ምስጋኔ አመሰግንሻለሁ። በጣም እድለኛ ነኝ ያንተ ሚስት ስለሆንኩኝ። እናንተ አይነት ባል በማግኘቴ በጣም እድለኛ ነኝ። አንተ ከሚሊዮን አንድ ነው። ሶሪ እንደሱ አይነት ባል ላላገኛችሁ ሴቶች ፈጣሪ ያድላችሁ፣ ፈጣሪ ያድላችሁ። እና በጣም ነው የማመሰግነው የእኔ ፍቅር፣ በጣም ነው የማፈቅረው የእኔ ቆንጆ ባል። እና ይሄን ይመስል ነበረ ስጦታው። የምታነብልን ነው እና ውድ ቤተሰቦቻችን እንግዲህ እናንተንም እኔ ማመስገን እፈልጋለሁ። እንግዲህ እርግዝናችንን ይፋ ካደረግንበት ጊዜ ጀምሮ እናንተም ከጎናችን ነበራችሁ።
በጣም ስትመርቁኝ ስትጸልዩልኝ ነበረ። በጣም ነው የማመሰግነው። እያንዳንዱ ኮመንታችሁን አነባለሁ እና የእውነት በጣም ነው የማመሰግነው ሁላችሁንም። አንድ ቀንም ኔጌቲቭ ነገር ጽፋችሁብን አታውቁም እና በጣም ሎያል ፋኖች ነው ያላችሁት። እውነት በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ሚስቴንም ሁሉ ጊዜ ቪዲዮ በለቀቅ ቁጥር ማርያም በሽልም ታውጣሽ በሰላም ተገላገይ ያላችሁ የምትመርቀው ጸሎት የምታደርጉላት እግዚአብሔር ይባርካችሁ። ባላችሁበት ሰላማችሁን የሚያዛላችሁ፣ ቤተሰቦቻችሁን ሰላም ያድርጉላችሁ። እናንተም እንግዲህ እንደኛም ሰላማችሁን አግኝታችሁ ቤታችሁን ተሰብስባችሁ ለሀገራችሁ ያብቃችሁ። ያለሀገራችሁ ያብቃችሁ። ያላገባችሁም ደግሞ አግቡ፣ ያለበዳችሁም ደግሞ ውለዱ። ዋናው ፍቅር ነው እና ፈጣሪ ባላችሁበት ሁሉ ፍቅሩን ያድላችሁ። በጣም በጣም እናመሰግናለን ለምታሳዩ ፍቅር፣ ለማያልቀው ፍቅራችሁ። በእውነት አንብበንም ቆጥረን የማንጨርሰው ኮሜንት ነው ያለው። በጣም ብዙ ነው በእውነት። እኛም ሳንታክትክል ከስር እናነባለን። ሁላችሁንም ከልብ እናመሰግናለን ወደ ቤተሰቦቻችን። ችንም እንግዲህ የዋና ደስ የምትል ፍቅረኛ ባለቤቴ እናቴ የልጄ እናት የኔ ራሱ እናት ነች እውነት ለመናገር በእውነት እና በቃ 1000 ዓመት ያኑርልኝ ፈጣሪ በእውነት ከጎኔ ሳይለያት አጠገቤ ሆኖ። እኔ እናት በጣም በጣም አመሰግናለሁ ለምታደርጊልኝ ነገር ሁሉ። እግዚአብሔር ይባርክሽ። በጣም አሞድ እና የረሳሁት ደግሞ አላህ ይቅረብሽ፣ አላህ ከጎንሽ ይሁን ለምትሉን በጣም ነው የማመሰግነው። የእውነት ሁላችሁንም በጣም ነው የምናመሰግነው። ሁላችሁንም ኮመንት እናነባለን። ብቻ ለምትሰጡ ፍቅር በጣም ነው የምናመሰግነው። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የቤተሰብ ቁጥራችንን እንጨምር። እኛም እየጨመርን ነው። እዛ ጋም ያለውን እንጨምር እና በጣም ነው የምንወዳችሁ። በሌላ ቪዲዮ እስክንገናኝ እንግዲህ እንደ እግዚአብሔር ፈቃድ በቀጣይ ቪዲዮ ከዚህ እንደዚህ አድርገን እንገናኝ እንችላለን። እግዚአብሔር ነው የሚያውቀው ቤተሰቦቻችን እና በጣም ነው የምንወዳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ የዛሬው ቪዲዮ መሀል ላይ ብረሳው መጨረሻ ተሳትቷል። እንዳትፈርዱብኝ። የእርግዝና አይምሮ ነው እርግዝና ያስረሳል ብለዋኛል። እንግዲህ መርሳት ጀምረናል። እንረዳሻለን። ምንም እንዳታስቢ። ባይ ቤተሰቦቻችን ባይ